ለብዙ ዘመናት ስንሮጥ ኖረናል። ሰዎችን ለመከተልና እድሎችን ለማግኘት ብዙ ደክመናል። ፍቅር ፍለጋ፣ ገንዘብ ፍለጋ፣ ክብር ፍለጋ ያለንን አቅም ተጠቅመን ሮጠናል። ነገር ግን አንዳንድ ጊዜ ያፈሰስነው ጉልበትና ያገኘነው ውጤት ተመጣጣኝ አልሆነ። የሮጥንለት ነገር ሁሉ ልክ እንደ ጉም እየራቀን ሲሄድ ይታየናል። ችግሩ የጉልበታችን ማነስ አይደለም፣ የመንገዳችን ስህተት እንጂ። ስለዚህ ዛሬ መሮጥ የደካሞች ሥራ መሆኑን ተረድተን ወደ አዲስ የአስተሳሰብ ምዕራፍ እንሸጋገራለን። እንኳን ወደ ዋርካ ጥበብ በደህና መጣችሁ። በባለፈው ቪዲዮ ከጫካው ንጉሥ ከነብር ዝምታ እንዴት ኃይል እንደሆነ ተምረናል። ነገር ግን ዛሬ ከነብርም የተለየ ምናልባትም በስትራቴጂ ደረጃ ከጫካው እንስሳት ሁሉ የመጠቀ ጥበብ እንማራለን። ጉልበቱን ለመሮጥ ሳይሆን ወጥመድ ለመስራት ስለሚጠቀም ብልህ ፍጡር። አይሯሯጥም፣ ግን ይመገባል። አይለምንም፣ ግን ወደሱ ይመጣሉ። ይህ የሸረሪት ስትራቴጂ ይባላል። መሮጥ ከደከማችሁና ነገሮች ራሳቸው ወደ እናንተ እንዲመጡ ከፈለጋችሁ እነዚህን 7 የሸረሪት ሕጎች በጥሞና አድምጡ። አንደኛ፣ ማሳደድ አቁሙ፣ መሳብ ጀምሩ። አብዛኞቹ አዳኞች ምግባቸውን ለማግኘት ጉልበት ይጨርሳሉ፣ ይሮጣሉ፣ ያሳድዳሉ። ሸረሪት ግን ይለያል። እሱ ምግቡን አያሳድድም። ድሩን ዘርግቶ በትዕግሥት ይጠብቃል። የሚፈልገው ነገር ወደሱ ይመጣል እንጂ እሱ ወደሚፈልገው ነገር አይሄድም። ይህ ለሰው ልጅ ትልቁ ምስጢር ይይዛል። እስቲ ራሳችሁን ጠይቁ። ፍቅር እየለመናችሁ፣ የሰዎችን ትኩረት ለመሳብ እየታገላችሁ፣ እድሎችን እየጠየቃችሁ ራሳችሁን ምን ያህል አሳንሳችኋል? አንድ የተፈጥሮ ሕግ አለ። እነዚህን የምንፈልጋቸውን ነገሮች በመጓጓትና በመለመን ማሳደድ ማለት ጥላችሁን ለመያዝ እንደመሮጥ ነው። ስታሳድዱት ይሸሻችኋል፣ ስትቆሙ ግን አብሯችሁ ይቆማል። እውነታው ይህ ነው። የምትለምኑት ሰው ሁሉ ይንቃችኋል፣ የምትወተውቱት እድል ሁሉ ይሸሻችኋል። ምክንያቱም ማንም ሰው ምስኪንና ተከታይ የሆነን ሰው አይፈልግም። ስለዚህ ዛሬ ይህንን የመከተል ስነ ልቦና ቅበሩት። ስትራቴጂያችሁን ቀይሩ። ልክ እንደ ሸረሪት ሁኑና እሴት ገንቡ። እናም ራሳችሁን ወደማይተካ ደረጃ አሳድጉ። አበባ ንቦችን ኑልኝ ብሎ አይለምንም፣ አያሳድድም። ዝም ብሎ ይፈካል፣ ማሩን ያዘጋጃል። ንቦቹ ግን አማራጭ ስለሌላቸው ራሳቸው ፈልገውት ይመጣሉ። እናንተም ከዛሬ ጀምሮ ራሳችሁን ወደ ማግኔት ቀይሩ። ሽልማቱ የምታሳድዱት ነገር ሳይሆን ራሳችሁ ናችሁ። ሁለተኛ፣ ወጥመዳችሁን ስሩ። ሸረሪት ጉልበቱን የሚጨርሰው በማደን ሳይሆን ድር በማድራት ነው። አንዴ ድሩን ከሰራ በኋላ ግን እሱ ተኝቶም ቢሆን ድሩ እንደ ወጥመድ ይሰራለታል። ምግቡን የሚይዝለት ጉልበቱ ሳይሆን የሰራው ድር ወይም ሲስተም ነው። እናንተስ እየሰራችሁ ያላችሁት በጉልበት ነው ወይስ በሲስተም? ጠንክሮ መስራት ብቻውን አያዋጣም። የብልህ ሥራ ወይም ስማርት ወርክ ማለት እንደ ሸረሪቱ ነው። ስትተኙ ገንዘብ የሚያመጣላችሁን ቢዝነስ ስሩ። ስታልፉ ስማችሁን የሚያስጠራ ታሪክ ስሩ። አንድን ደንበኛ አሳዶ ከመያዝ ደንበኛ ሁሌ ወደ እናንተ የሚመጣበትን መንገድ ዘርጉ። ሸረሪት ለዛሬ አይሰራም። ለነገው ረፍት ሲል ዛሬ ድሩን ያደራል። የሸረሪት ድር የዘመናችን ፓሲቭ ኢንካም ወይም ሲስተም ነው። ዛሬ የምትደክሙት ድካም ነገ እናንተ ተኝታችሁ የሚሰራላችሁን ድር ለመስራት ይሁን። ሶስተኛ፣ ቦታችሁን ምረጡ። ሸረሪት ዝም ብሎ የትም ቦታ ድሩን አያደራም። ንፋስ በሌለበት፣ ብርሃን ባለበትና ትንንሽ ነፍሳት በሚበዙበት ስትራቴጂያዊ ቦታ ነው የሚሰራው። ምክንያቱም ቦታው ልክ ካልሆነ ድሩ ምንም ያህል ጠንካራ ቢሆን ዋጋ የለውም። እናንተስ ድራችሁን የት ነው የዘረጋችሁት? አንድ ጠርሙስ ውሃ ሱቅ ውስጥ አነስተኛ ዋጋ ነው ያለው። ኤርፖርት ወይም ሆቴል ውስጥ በውድ ዋጋ ይገኛል። ነገር ግን በረሃ ላይ ዋጋ አይተመንለትም። ሕይወት ነው። ውሃው አልተቀየረም፣ ዕቃውም ያው ነው። የተቀየረው ግን ቦታው ነው። ብዙዎቻችን የምንደክመው አዋጭ ባልሆነ ቦታ፣ እስኪላችንን በማይፈልግ ሥራ፣ እንዲሁም ዋጋችንን በማያውቅ ግንኙነት ውስጥ ነው። ሸረሪት ድሩን ባዶ ቤት ውስጥ አይሰራም። እንደ ምግብ የሚጠቀምባቸው ነፍሳት በሚበዙበት ስትራቴጂያዊ ቦታ ላይ እንጂ። ስለዚህ ዛሬ ራሳችሁን እንዲህ ብላችሁ ጠይቁ። እኔ ዋጋዬ አነሰ ሆኖ ነው ወይስ ያለሁት የተሳሳተ ቦታ ሆኖ? የምትሰሩት ሥራ ጠቃሚ ቢሆንም የምትሰሩት ቦታ ግን የተሳሳተ ሊሆን ይችላል። በሕይወታችሁ ውስጥ ምን ያህል ጠንካራ ናችሁ የሚለው ብቻ ሳይሆን
የት ነው ያላችሁት የሚለው ጥያቄ ወሳኝ ነው። የሚፈልጋችሁ ሰው ባለበት አካባቢ ተገኙ። ችሎታችሁ በሚከፈልበት ቦታ ስሩ። ያለ ስትራቴጂ በከንቱ አትልፉ። ቦታችሁን አስተካክሉ። ቦታ ሲቀየር ዋጋም ይቀየራል። አራተኛ፣ ንዝረትን አዳምጡ። ሸረሪት አይኑ በደንብ አያይም። ነገር ግን በወጥመዱ ላይ አንዲት ትንኝ ስታርፍ የሚፈጠረውን ትንሹን ንዝረት ከሩቅ ይሰማል። ነገሮችን የሚያየው በአይኑ ሳይሆን በስሜቱ ነው። ይህ ለኛ ለሰው ልጆች ኢሞሽናል ኢንተለጀንስ ማለት ነው። አስተውሉ። ሸረሪት በአይኑ ደካማ ቢሆንም በስሜቱ ከማንም ይበልጣል። ብዙዎቻችን የምንወድቀው የሰዎችን ቃላት ብቻ ስለምናምን ነው። አንድ እውነት አለ። ሰው በምላሱ ይዋሻል፣ ነገር ግን ከውስጡ በሚወጣው ስሜትና የውስጥ ማንነት መቼም አይዋሽም። ስለዚህ ጆሮአችሁን አትመኑ፣ ስሜታችሁን እመኑ። አንድ ሰው እየሳቀላችሁ ውስጡ ግን ክፋት ሊያዝል እንደሚችል ማወቅ አለባችሁ። እድል ገና በሩቅ ሲንቀሳቀስ፣ አደጋ ገና ሲጠነሰስ እንደ ሸረሪቱ ድራችሁ ላይ ሊሰማችሁ ይገባል። ሞኝ ሰው አደጋው መጥቶ እስኪመታው ይጠብቃል። የሸረሪት አስተሳሰብ ያለው ሰው ግን ማዕበሉ ከመምጣቱ በፊት ነፋሱን ቀድሞ ይሰማዋል። በሕይወት ውስጥ የሚያሸንፈው ጉልበት ያለው ሳይሆን ንዝረቱን ቀድሞ የሰማውና መረጃው ያለው ነው። ንቁ ሁኑ። አምስተኛ፣ ኪሳራችሁን መልሳችሁ ተጠቀሙበት። ይህ የሸረሪት አስደናቂ ባህሪ ነው። ድሩ ሲበላሽበት ወይም ሲያረጅበት ሸረሪቱ ተስፋ ቆርጦ አይተወው። የተበላሸውን ድር በልቶ መልሶ ወደ ፕሮቲን ይቀይረዋል። ያንን ፕሮቲን ተጠቅሞ አዲስና ጠንካራ ድር ይሰራል። ይህ ለሕይወታችሁ ወሳኝ የሆነ የጥበብ ሕግ ነው። ውድቀትን እንደ ኪሳራ መቁጠር የለባችሁ። ቢዝነሳችሁ ሲከስር፣ ግንኙነታችሁ ሲበላሽ ወይም ሕይወት ሲያታግላችሁ ያጋጠማችሁን ውድቀት አትጣሉት። ልክ ሸረሪቱ ድሩን መልሶ እንደሚመገበው እናንተም ከውድቀት የተማራችሁትን መራራ ትምህርት እንዲሁም የሕይወት ልምድ መልሳችሁ በመጠቀም ወደማይቀለበስ ጉልበት ቀይሩ። ጠቢብ ሰው ለውድቀቱ የተወረወረበትን ጡብ ተጠቅሞ የንጉሥ ግንብ ይገነባል። ሞኝ ሰው ግን ያንኑ ጡብ ተሸክሞ ዘላለም ሲያለቅስ ይኖራል። ስለዚህ ውድቀታችሁን ወደ ግብዓትነት ቀይሩት እንጂ አትጣሉት። ሕመማችሁን ወደ ኃይል ቀይሩት። ስድስተኛ፣ በትንሽ አቅም ትልቅ ነገር አሳኩ። ሸረሪት መጠኑ ትንሽ ነው፣ ነገር ግን ከሱ በ20 እጥፍ የሚበልጥ ትልቅ እንስሳ በድሩ ጠቅልሎ በመርዙ ያሽመደምዳል። የሚያሸንፈው በጉልበት ሳይሆን በስልት ነው። በሕይወት ጦርነት ውስጥ አቅም የለኝም፣ ገንዘብ የለኝም፣ ሰው የለኝም የሚለውን የደካሞች ሰበብ አቁም። አስታውሱ፣ ታሪክ የሚሰሩት ግዙፍ አካል ያላቸው ሰዎች ሳይሆኑ ትንሽ ሆነው ግን እንደ ሸረሪት ገዳይ መርዝ ወሳኝ እስኪል ያላቸው ሰዎች ናቸው። ሸረሪት ከሱ በ20 እጥፍ የሚበልጠውን ጠላት በአንዲት ትንሽ መርዝ ሽባ እንደሚያደርገው እናንተም ያላችሁን ልዩ ክህሎት አሳድጉና ዓለም ችግር ውስጥ ስትገባ መድኃኒትና መፍትሄ ሁኑ። ያኔ እናንተ በቁመት አጭር፣ በገንዘብ ድሃ ብትሆኑ ተጽዕኗችሁ ግን ዓለምን የሚያንቀጠቅጥ ይሆናል። የሰው ልጅን ዋጋ የሚወስነው የኪሱ ስፋት ሳይሆን የአእምሮ እሴት ነው። ሰባተኛ፣ ከውስጣችሁ ፍጠሩ። ወፎች ጎጆ ለመስራት እንጨት ይሰበስባሉ፣ ጭቃ ያቦካሉ፣ የውጭ ግብዓት ያስፈልጋቸዋል። ሸረሪት ግን ድሩን ለመስራት ከውጭ የሚለምነው ጥሬ ዕቃ የለም። ያንን ግዙፍና ጠንካራ መረብ የሚሰራበትን ክር የሚያመነጨው ከራሱ ከውስጡ ነው። ራሱ የጥሬ ዕቃው ምንጭ ነው። ይህ ለሁላችንም የለኝም የሚለውን ሰበብ የሚሰብር ሕግ ነው። ብዙዎቻችን ቢዝነስ ለመጀመር ካፒታል የለኝም፣ ዩቲዩብ ለመክፈት ካሜራ የለኝም፣ ለመማር ብር የለኝም እንላለን። የሸረሪት ስትራቴጂ ግን አንድ ጥያቄ ይጠይቃቸዋል። ታዲያ አንተ ምንድነህ? ሸረሪት ከአካሉ ድርን አውጥቶ ዓለሙን እንደገነባ እናንተም ከውስጣችሁ ጥበብን፣ ክህሎትንና ፈጠራን አውጥታችሁ ዓለማችሁን ገንቡ። አትለምኑ፣ አትጠብቁ። ውጭ ላይ የምትፈልጉት ወርቅ ውስጣችሁ የተቀበረው አእምሯችሁ ነው። ዛሬ ተነሱና አውጡት። ሁሉም ነገር በእጃችሁ ሳይሆን በውስጣችሁ አለ። እናንተ የራሳችሁ ካፒታል ናችሁ። ወዳጆቼ፣ እስካሁን የሮጣችሁት ይበቃል። ጫማችሁ እስኪያልቅ፣ ጉልበታችሁ እስኪዝል ሰውን ተከትላችኋል፣ እድልን ለምናችኋል። ነገር ግን በመሮጥ ያተረፋችሁት ነገር ቢኖር ድካም ብቻ ነው። ዛሬ ያንን የድካም ምዕራፍ በይፋ እንዘጋዋለን። ምርጫው የእናንተ ነው። እንደ ተራ አዳኝ እየሮጡ የሰው ትኩረትን መለመን
ወይም እንደ ንጉሥ ወጥመድን ሰርቶ በዙፋን ላይ ተቀምጦ ዕድልን መሳብ። ከዛሬ ጀምሮ ላባችሁ የሚፈሰው ለመሮጥ ሳይሆን ለመገንባት ይሁን። ይህንን የክብር ማንነት ለመላበስ ከወሰናችሁ ልክ እንደ ማግኔት ከመከተል ይልቅ ለመሳብ ለራሳችሁ ቃል ግቡ። ይህ ከእንግዲህ አለምንም ብላችሁ ለራሳችሁ የምትፈርሙት የነጻነት አዋጅ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁ ላይክ ማድረግ እንዳትረሱ። ሲስተማችሁን ዘርጉ፣ በንቃት ጠብቁ። ያኔ ዓለም ራሷ ወደ እግራችሁ ስር ትመጣለች። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።